አስደንጋጭ ዜና ለኢትዮጵያን በጠቅላላ አሜሪካ በኢትዮጵያ ስደተኞች ጉዳይ አዲስ ህግ ማውጣቷ ተሰምቷል። ይሄ ዜና በርካቶችን አስገርሟልም በርካቶችንም አስደንግጧል። ይሄንን ዜና የማሰማችሁ ይሆናል። ሁላችሁም አብራችሁ እንድትቆዩ ጋበዝኳችሁ። በሌላ መረጃችን ስናቀና ውድ የተከበራችሁ ተመልካቾቻችን አይሾ ስፒድ ኢትዮጵያ መምጣቱ የሚታወቅ ነው። በዚህም በርካታ አቀባበሎች እንደተደረገለት የሚታወቅ ነው። ይህንን ተከትሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስላሴ ካቴድራል ላይ የተደረገው አቀባበል በበርካታ ኢትዮጵያና ኦርቶዶክሲያን ዘንድ ከባድ ትችትን ማስነሳቱ ታውቋል ማለት ነው። ይሄ ነገር በሁለት ተከፍሏል። አይሾ ስፒድ ቤተክርስቲያን መግባቱ ጥሩ ነው የሚሉና አይሾ ስፒድ ቤተክርስቲያን መግባት አልነበረበትም የሚሉ ሁለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችም ጭምር ሳይሆን የእስልምናም የፕሮቴስታንት አማኞችም ይህን ነገር እየተጋሩት ይገኛሉ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ የማጋራችሁ ይሆናል። ውድ የተከበራችሁ ተመልካቾቻችን ተዋቂው ቲክቶከር አዶናይ የተናገረው ንግግር በርካቶችን አስገርሟል። የተከበራችሁ ተመልካቾቻችን ይህም ብቻ አይደለም፣ ወቅታዊ ሰበር ቁም ነገር አዘል ፕሮግራሞችን እንደተለመደው ይዘን መተናል። ከእናንተ የሚጠበቀው ቪዲዮአችን ከመጀመራችሁ በፊት አይከፈልበትም፣ ላይክ በማድረግ ጀምሩ። ሰብስክራይብ ያደረጋችሁ ሰብስክራይብ በመሆን ቤተሰብ እንድትሆኑ ጋብዝኳችሁ። እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ ቆይታ የማደርገው የምንጊዜም ወዳጃችሁ ሚኮነኝ። መልካም ቆይታ፣ መልካም ጊዜ ሆነላችሁ። ተመልካቾቻችን ወደ መጀመሪያው መረጃችን ስንሸጋገር ለስደተኞች እጅግ አሳዛኝ ዜና ተሰምቷል። ከዚህ በኋላ አሜሪካ ለመግባት እጅግ ከባድ የሆነ ነገር ይመስለኛል። ከዚህ በፊት ዲቪ መታገዱ የሚታወቅ ነው። አሁን ደግሞ አዲስ መረጃ መጥቷል። እስቲ ላሰማችሁ። በዚህ ሰዓት ለኢትዮጵያ ስደተኞች አሳዛኝ የተባለ ዜና እንግዲህ ከወደ አሜሪካ ሰምቷል። አሜሪካ ኢትዮጵያን ጨምሮ በ75 ሀገራት የቪዛ ሂደቶችን ልታቋርጥ መሆኑ ተነግሯል። የአሜሪካ ስቴት ዲፓርትመንት የውጭ ሀገር ዜጎች ዲቪን ጨምሮ ወደ አሜሪካ ሄደው በቋሚነት መኖር ሲፈልጉ የሚሰጣቸው ቪዛ ኢሚግራንት ቪዛ በ75 ሀገራት ሊያቋርጥ መሆኑን አስታውቋል። ሂደቱም እንግዲህ ይቋረጥባቸዋል ከተባሉ ሀገራት መካከል ኢትዮጵያ፣ ግብፅ፣ ኤርትራ፣ ሩሲያ፣ ብራዚል፣ ፓኪስታን፣ ሱዳን፣ ደቡብ ሱዳን፣ ሶማሊያ እና ታይላንድ ይገኙበታል። ዲፓርትመንት ውሳኔው በመንግስት ድጋፍ ላይ ጥገኛ የሚሆኑ የውጭ ሀገር ሰዎችን ለመቀነስ ነው ሲባል ባለፈው ህዳር የቪዛ አመልካቾች ጤና፣ የቋንቋ ክህሎት፣ ፋይናንስና የተለያዩ መመዘኛዎችን በመመልከት በመንግስት ድጋፍ ለመኖር የሚፈልጉ አይነት ከሆነ ቪዛ እንዲከለክሏቸውም ታዘው ነበርም። በቅርቡ ፕሬዚዳንት ዶናልድ ትራምፕ ከመንግስት ድጋፍ በመቀበል የሚኖሩ የውጭ ሀገር ሰዎችን ቁጥር ይፋ ሲያደርጉም በአሜሪካ ከሚኖሩት ኢትዮጵያ ተወላጆች ስደተኞች መካከል 47.6 ያህሉ ቢያንስ ከቤተሰብ አንዱ የመንግስት ድጋፍ ጠቃሚ እንደሆነ መግለጻቸው ይታወሳል። እናም የቪዛ ሂደቱ በስቴት ዲፓርትመንት እስኪገለጽ ድረስ ላልተወሰነ ጊዜ ይቆማልም ተብሏል። እንግዲህ አሜሪካ ሄዳችሁ ለመኖር የምታስቡ በጠቅላላ ቪዛው መታገዱ ተሰምቷል ማለት ነው። እንግዲህ አሜሪካ መግባት እጅግ ከባድ እየሆነ ይመስለኛል። ቤተሰቦቻችን ዜግነት ማግኘት አይደለም እዛ ሄዶ ለመዝናናትም ቪዛ ለማግኘትም እየከበደ ያለ ይመስለኛል። በሰባ የሚባሉ ሀገራት ላይ ነው እንግዲህ አሜሪካ ገደብ የጣለችው ማለት ነው። አንዷ ደግሞ ኢትዮጵያ ነች። እንግዲህ አሜሪካ ለመሄድ ብዙዎቻችሁ ታስባላችሁ። እንግዲህ አሜሪካን ለመርገጥ ብዙዎቻችሁ ህልም አላችሁና እንግዲህ ከአሁኑ ተስፋ ለመቁረጥ ዝግጁ ብትሆኑስ ምን ይመስላችኋል? እኔ ለምሳሌ ሀገራችን ወዴት እያመራች እንደሆነ አይታወቅም። ወደ የተከበራችሁ ተመልካቾቻችን ታገበኛለች ጥያቄ ጠይቆ ውድቅ ያደረገችበትን ሴት እጅግ በአሰቃቂ ሁኔታ መግደሉ ተሰምቷል። እስቲ ይህን ዜና አዳምጠን እንምጣ። እጅግ አሳዛኝ የሆነ ዜና ነው። የታገቢኛለች ጥያቄን አልተቀበለችኝም በማለት የሚወዳትን ልጅ አንገቷ ላይ በተደጋጋሚ 3 ጊዜ በመጓት ህይወቷ እንዲያልፍ ያደረገው ወጣት በእስራት መቀጣቱን የምስራቅ ቦረና ዞን ፖሊስ መምሪያ አስታውቋል። ይህ ወጣትም በነጌሌ ቦረና ከተማ ውስጥ መልካ አዳ በተባለ አካባቢ ላይ በጫት መሸጥ የሚተዳደር ወጣት ሲሆን በሱ አካባቢ ላይም ሌላኛዋ ወጣት ማስተዋል ማለት ነው በሻይና ቡና ሽያጭ ላይ የምትተዳደር ናት። በዚህም አጋጣሚ የስራ ሁኔታቸው በተደጋጋሚ ስለሚያገናኛቸው ጆፌ በማስተዋል የአይን ፍቅር እንደወደቀ እንግዲህ አካባቢ ላይ የሚገኙ ሰዎች ተናግረዋል። ይህንን አጋጣሚ በመጠቀም እንግዲህ ከጥቂት ጊዜያት በኋላ ጆፌ ለማስተዋል የታገቢኛለች ጥያቄ ማቅረቡን የተሰማው። በዚህ ወቅትም እንግዲህ ማስተዋል በንቀትና ምራቅ እንደተፋችበት ጭምር ፖሊስ ባደረገው ማረጋገጫና ምርመራ ወቅትም አረጋግጫለሁ ብሏል። በዚህ ድርጊት የተናደደው ወጣትም እንግዲህ ወደ ቤቱ በመመለስ ስለት በመያዝ ማስተዋልን ወደ ሰፈራ በምትሄድበት ሰዓት እንግዲህ ጠብቆ አንገቷ ላይ በተደጋጋሚ 3 ጊዜ በጩቤ ወግቶ ህይወቷን እንዲያልፍ ያደርጋል። ከዛም በኋላ እንግዲህ ጆፌ ለማምለጥ ሙከራዎችን አድርጎ ነበረ። በአካባቢው ማህበረሰብ እንግዲህ ደግሞ በፖሊስ ትብብር በቁጥጥር ስር ውሎ ወደ ፖሊስ ጣቢያ ከሄደ በኋላ አቃቤ ሕግ እንዲሁም ደግሞ ፖሊስ አስፈላጊ የሆነውን የሰነድ እንዲሁም ደግሞ የሰው ምስክር ካጣሩ በኋላ በመጨረሻም የእድሜ ልክ እስራት እንዲታሰር ተወስኖበታል ሲል የምስራቅ ቦረና ዞን እንግዲህ እንደምታዩት ነው። ጥሩ ውሳኔ ነው። ውድ የተከበራችሁ ተመልካቾቻችን የታገቢኛለች ጥያቄ ለዛውም የፍቅር ግንኙነት የሌላት ሴት የፍቅር በአይን ስለወደዳት ብቻ የፍቅር ጥያቄ ጠየቃት። እሷ ደግሞ የጋብቻ ጥያቄ ጠየቃት። እሷ ደግሞ ምራቅ እንደተፋችበት ነው የተሰማው። ከዛ ደግሞ ስለት በመያዝ ወቅቱ እንደገደላት ተሰምቷል ማለት ነው። ዘንድሮ ምን አይነት ጊዜ እንደደረስን እግዚአብሔር
ይወቀውን ምላችሁ በእውነትን ምን አይነት ጊዜ ላይ እንደደረሰን እግዚአብሔር ይወቀው። በጣም ጨካኝ ሰው እየተፈጠረ ነውና እኔ እንጃ ምን ቃላት ያንሰኛል። ታዋቂው ዩቲዩበር ዳረን ዋትኪንስ ማለትም አይሾ ስፒድ ወደ ኢትዮጵያ መምጣቱ የሚታወቅ ነው። እንግዲህ በርካቶች የሚገርም አቀባበል ኢትዮጵያ አድርጋ በክብር መሸኘቷ የሚታወቅ ነው። እንግዲህ ይህንን ተከትሎ ግን አንድ እጅግ በርካቶችን ያስገረመና በርካቶችን ያስተቸ ያሳዘነ ድርጊት ተፈጽሟል ማለት ነው። የፈጸመው በቤተ ክርስቲያናችን በ4 ኪሎ በሚገኘው ካቴድራል ሥላሴ ይሄ አይሾ ስፒድ የተባለ ግለሰብ በመሄዱ እንግዲህ ቤተ ክርስቲያን ውስጥ የፈጸመው ድርጊት በጣም በርካቶችን አሳዝኗል። እንግዲህ ጥፋተኛው በአይሾ ስፒድ ወይ ደግሞ ዳረን ዋትኪንስ ሳይሆን ቤተ ክርስቲያን ነች፣ ቤተ ክርስቲያን አሳዝናናለች በሚል በርካታ ትችቶች እየቀረቡ ይገኛሉ ማለት ነው። እስቴን ቪዲዮ አዳምጠን እንምጣ። በዚህ መልኩ ቤተ ክርስቲያን ስትዋረድ እንደማየት የሚያሳምም ነገር የለም። ቅዱስ ወንጌሉ፣ ቅዱስ መስቀሉ፣ ጥላው ሳይቀር ልብሰ ተክህኖ ተለብሶ ለማን ነው? ሰውየው እምነቱ ምንድን ነው? የመጣው ሀገር ሊያስተዋውቅ ነው አይደል? ቤተ ክርስቲያንን ሊያስተዋውቅላችሁ ፈልጋችሁ ምን ጎድሏት? ምን አንሷት? ያለባት መከራ አይበቃም ለቤተ ክርስቲያን? በጣም ያሳፍራል። ከዛ ደግሞ ውስጥ ገብቶ ሰውየው ምንም አያውቅም፣ ቤተ ክርስቲያንን መጨፈሪያ፣ ሊያውም ቅድስት ሥላሴ። ኧረ በስመ ሥላሴ! ኧረ ወዴት እየሄድን ነው? በቃ እነዚህ ናቸው የኛ አባቶች፣ ቤተ ክርስቲያንን አሳልፈው ለራበው ጅቤ ሰጧት። እግዚአብሔር ግን ማርያምን በጣም ያማል። ማርያምን እንደዚህ በዚህ ዘመን ከመኖር ሞት ይሻላል። መቤቴ በዚህ መልኩ እያለቀሱ በርካታ ኦርቶዶክሳውያን ማለት ነው በቤተ ክርስቲያን የሰራችው ድርጊት እጅግ አሳዝኖናል። አባቶች የሰሩት ድርጊት በጣም በርካቶችን እንዳሳዘነ ነው በሶሻል ሚዲያ የተናገረው። ይህን ተመልክቶ አንዳንድ ኦርቶዶክሳውያን ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያደረገችው ነገር ልክ ነው፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዓለም ማሳየት ተገቢ ነው፣ ትክክል አድርገዋል። ይሄ ሰውዬ በጣም በርካታ ተከታዮች አሉት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ የኢትዮጵያ መገለጫ በመሆኗ መጠን ይህንን ሰውዬ ለዓለም ማጋራታቸው ለዓለም ይህንን ሰውዬ ቤተክርስቲያን ማስገባታቸውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዓለም መታወቋ ልሱ ልክ ነው ያሉ በርካታ ኦርቶዶክሳውያን አሉ። እንግዲህ በሁለት ተከፍሏል። እናንተ ከየቶቹ ናችሁ? እኔን ሀሳብ ደግሞ በጥንቃቄ እንድታዳምጡልኝ በእግዚአብሔር ስም አሳስባለሁ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም የሚያውቃት ዓለም ያደነቃት ቤተክርስቲያን ነች። ማንም ያውቃል። በጣም በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓላቶች ጭምር በዩኔስኮ መመዝገባቸው የሚታወቅ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለምን ባያውቃት እግዚአብሔር ካወቃት በቂ ነው ብዬ ማስብ ሰው ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ድንቅ ብዙ ሊታዩ የሚገቡ በጣም በርካታ ነገሮች እንዳሉ የሚታወቅ ነው። ግን ይሄ አይሾ ስፒድ የተባለው ወይ ዩቲዩበር ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምጣቱ ተገቢ ሆኖ ሳለ ግን ስህተቱ ማንጋ ነው የሚለውን ነገር በደንብ አጥንተን ማወቅ ያስፈልጋል። አንደኛ ስህተቱ አይሾ ስፒድ ወይ ደግሞ ያ ዩቲዩበር ጋር ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ጋር ነው ስህተት ያለው፣ ወይ ደግሞ እዛ እንዲመጣ ያደረጉት ሰዎች ጋር ነው ችግር ያለው ማለት ነው። በመጀመሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ መቅደሱ ሲገባ ስርዓትን እና ደንብን በጠበቀ መልኩ መሆን አለበት። ሴት ልጅ ጸጉሯን ሸፍና ከጸጉሯ እስከ እግር ጥፍሯ ተሸፋፍና እንደምትገባው ሁሉ ወንድ ልጅም እንደዛ ስርዓቱን አክብሮ እንደሚገባው ሁሉ በፍርሃትና በመንቀጥቀጥ እንደምንገባው ሁሉ ለዚህ ሰውዬም ኦሪንቴሽን መስጠት ያስፈልጋል። ቤተክርስቲያን ከመግባታችን በፊት ጫማ ማውለቅ እንደሚገባን፣ ቤተክርስቲያን ስንገባ በፍርሃትና በመንቀጥቀጥ እንደሆነ ኦሪንቴሽን ሰጥቶ ማምጣት ሲገባን ግን ሰሩት ቀጥታ ይህን ሰውዬ ቤተክርስቲያን ይዘውት መጡ ማለት ነው። ስለ መስቀል ምንም የሚያውቀው ነገር የለም። ስለ ወንጌል ምንም የሚያውቀው የለም። ስለ ቤተክርስቲያን ስርዓት ምንም የሚያውቀው ሰው የለም። ምንም የሚያውቀው ነገር የለም። ይህን ሰውዬ ተጠያቂ አናደርገውም። ተጠያቂ ማን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ አባቶች ናቸው። እንዴት ቤተ መቅደስ ውስጥ እንዲገባ ፈቀዳችሁ? ቤተክርስቲያን ውስጥ ቤተ መቅደስ ሲገባ በቁንጣ ይገባል ወይ? ቤተ መቅደሱ ሲገባ እንደዚህ ረብሻ ጩኸት ይገባል ወይ? ይሄ ሰውዬ በጣም ጩኸታም በጣም ሁካታ የሚወድ ሰው እንደመሆኑ መጠን እናንተ ወደ ቤተክርስቲያን እንዴት ጠራችሁት? መጀመሪያ እንዴት ጠራችሁት የሚል ጥያቄ አቀርባለሁ ማለት ነው። ስለዚህ ይሄ ሰውዬ አይሾ ስፒድ የተባለው ግለሰብ ተጠያቂ አይደለም። እሱን ጥፋተኛ አናረግም። ተጠያቂና ጥፋተኛው ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉት አንዳንድ አባቶች ናቸው። ተመሳሳይ መረጃን የምናቀነው ታዋቂው አይሾ ስፒድ አሁንም
ወደ ግብጽ አቅንቶ ግብጽ ላይ በርካታ የግብጽ ታሪካዊ ቦታዎችን እያስጎበኘ ይገኛል። ግን ያጋጠመው ነገር በርካቶችን አሳዝኗል። እስኪ ይህን ዜና አዳምጠንጣ። አይሾ ስፒድ በግብጽ ምንድነው ያጋጠመው? አይሾ ስፒድ እንግዲህ የኢትዮጵያ ስትሪሙን ጨርሶ በቀጣይ ወደ ግብጽ ነበር ሄደው። ታዲያም እንግዲህ በአሁኑ ሰዓት በግብጽ ፒራሚዶቹ አካባቢ ላይቭ ስትሪም እያደረገ ይገኛል። ነገር ግን አንድ ያላሰበው አስደንጋጭ ነበር የገጠመው። ላይቭ ስትሪሙን እየተከታተሉ ያሉ ሰዎች እጅግ በጣም ትንሽ ነበሩ። ማለትም ከላይ የምትመለከቱት 70 ምናምን ሺህ እንግዲህ ከፍተኛ ሆኖ ነው። ነገር ግን ቀደም ላይ እስከ 40 ምናምን ሺህ ነበሩ። በዚህም እንግዲህ ምንድነው የተፈጠረው? ላይቭ ስትሪሚን ሰዎች እያዩት አይደለም በማለት ሀሳቡን እየሰጠ ይገኛል። ያው እንግዲህ እንደምታስታውሱት ኢትዮጵያ በነበረበት ሰዓት በቀጥታ ከ300 ሺህ ሰዎች በላይ በቀጥታ ሲመለከቱት ነበረ። ነገር ግን በግብጽ የተደረገለት አቀባበልና በግብጽ ላይቭ ስትሪሙ ላይ ያገኘው ቪው እጅጉን ያስደነገጠው እንደነበረ አይሾ ስፒድ ራሱ እየተናገረ ይገኛል። እንግዲህ እንደተመለከታችሁት ነው በግብጽ ቀጥታ ስርጭት እያደረገ ነበር። አይሾ ስፒድ ወደ 73000 ሰው በቀጥታ ስርጭት ሲመለከተው ነበር። በኢትዮጵያ ላይ ከ250,000 ሰው በላይ በቀጥታ ስርጭት ሲመለከቱ የነበረ ሲሆን በቀጥታ ብቻ ሳይሆን አጠቃላይ ገብተው የወጡ ሰዎች ከ10 ሚሊዮን በላይ ሰዎች በቀጥታ ስርጭት ገብተው ወጥተው ላይቭን ተመልክተውታል ማለት ነው። በግብጽ ያጋጠመው ግን በርካቶችን አሳዝኗል። ኢትዮጵያ ላይ የነበረው ወከባና ያሁሉ አድናቆት ያሁሉ ወከባ ያሁሉ ጩኸት እንግዲህ በግብጽ ምንም አይነት ሰው አይሾ ስፒድን እንዳልተቀበለውና በጣም ጥቂት ሰዎች እንዲሁም መጥተው ሲቀበሉት ታይቷል ማለት ነው። በጣም በሚያስገርም ሁኔታ ግብጽ በትላንትና ዕለት በሴኔጋል 1-0 መሸነፏ የሚታወቅ ነው። ግብጽ እንግዲህ በጣም እጅግ ታሪካዊ ተቀናቃኝ ነች። በተለይ በአባይ ግድብ ዙሪያ እንግዲህ አይሾ ስፒድ ቀጥታ ስርጭቱን አቋርጧል። ወደ 3 ሰዓት አካባቢ ነው ቀጥታ ስርጭቱን ያደረገው ማለት ነው። እንግዲህ ቀጣይ በአይሾ ስፒድ ጉዳይ ያሉትን መረጃዎች የምናጋራችሁ ይሆናል። ኢትዮጵያን ግን ታሪክ ሰርተዋል። ወደ ተመሳሳይ መረጃችን የምንሸጋገረው ወደ ተከበራችሁ ተመልካቾቻችን አይሾ ስፒድ ኢትዮጵያ መጥቶ ከፍተኛ አቀባበል እንደተደረገለት መሰማቱ የሚታወቅ ነው። ተከትሎ እንግዲህ አንዳንድ ሰዎችም ታዋቂ ሰዎችም አሁንም ወደ ኢትዮጵያ መምጣታቸውን እየተናገሩ ይገኛሉ። እስቲ ይህን መረጃ አዳምጠንጣ። ጋይስ የአይሾ ስፒድ ተጽዕኖ አሁንም እንደቀጠለ ይገኛል። ታዋቂው ራፐር ድምፃዊ እንደዚሁም ደግሞ የዩቲዩብ ላይቭ ስትሪመር የሆነው ዲዲጄ ወደ ኢትዮጵያ ለመምጣት ዝግጅት እያደረገ እንደሚገኝ በዚህ ሰዓት ላይ ገልጿል። ወደ ኢትዮጵያ መምጣት እፈልጋለሁ ሲልም መግለጹን እየተመለከት እንገኛለን። አይሾ ስፒድን ከተመለከተ በኋላ ኢትዮጵያንም በቪዲዮ ከተመለከተ በኋላ በቀጥታ ወደ ኢትዮጵያ መምጣት እንደሚፈልግ ነው ይህ ራፐር ዲዲጄ የገለጸው። ይህንን መልእክቱን ታዲያ እንደምትመለከቱት ከ1.3 ሚሊዮን በላይ ተከታይ ባለው የትዊተር ገጹ ላይ ወደ ኢትዮጵያ መምጣት እፈልጋለሁ ሲል ገልጿል። አሁንም ከፍተኛ አቀባበል ይፈልጋል ይሄ ግለሰብ። ግን አሁንም ቤተክርስቲያናችን እባካችሁ ዲጄ እየመጣ ነውና እባካችሁ ይሄን ዲጄ ደግሞ ቤተክርስቲያን እንዳታስገቡብን። እውነት ነው ትንሽ አካብደናል፣ ግን ስለዚህኛው ገና መቼ አወራን። ስለዚህ በጣም ስሜት የሆነ ነበር ሳይሆን ነበር። ለማንኛውም ተጋብዙልኝ። ሳሚዬ ሁሉም እያየ ነው። አኩራይ ሁሉም እያየ ነው። እንደዚህ ነበር ቁጭ ብሎ ሳይሆን አኩራይ ሳሚ ጀግና ነህ። ኢትዮጵያ ያየች ነው። በጣም ተጨንቆ ሲነምረው ነበር ምናምን ታውቃለህ። ከዜሮ ተነሳ። አሁን እንትን አድርግ ጩህ እንደውሻ ዝም ብለህ ከዜሮ በል ወደ ካሜራው አቴንሽን ያዝ አቴንሽን ትኩረት ያዘው ትኩረት በል ሳሚ ጮህ አይዞህ በእናትህ ጀግና ጠበቅ በል አትንካ ሳሚ ከሱ ጋር ጠበቅሽ ፍቃድ ያልተጠበቀ ነገር ደግሞ አድርግ ዝም ብለህ ሻውኔ ምን ይባላል ጋይስ በቃ